ኢራን የአሜሪካንን መርከብ መታች። በኤምኤስሲ ሳሪስካ ላይ የተሰነዘረው የሚሳኤል ጥቃት ዓለም አቀፍ ስጋትን ፈጥሯል። ፑቲን ኪየቭን በ729 ሚሳኤሎች አጋይተዋል። በሩሲያ ግዙፍ የአየር ጥቃትም የሟቾች ቁጥር አሻቅቧል። ትራምፕ በሊባኖስ ጉዳይ ኔታንያሁን በስልክ ተቆጡም፣ አብደሃል ሲሉም ተደመጡ። ባህሬን ዜጎቿን ወደ ኢራንና ኢራቅ እንዳይጓዙ አገደች። በኬንያ የኢቦላ ማቆያ ግንባታ ተቃውሞ ላይ 2 ሰዎች ተገደሉ። በምስራቅ አርሲ ከ37 በላይ የኦርቶዶክስ እምነት ተከታይ ምዕመናን ተገደሉ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ኢራን የአሜሪካንን መርከብ መታች። በኤምኤስሲ ሳሪስካ ላይ የተሰነዘረው የሚሳኤል ጥቃት ዓለም አቀፍ ስጋትንም ፈጥሯል። የዓለማችን የጂኦፖለቲካዊ መድረክ ከመቼውም ጊዜ በላይ በተወሳሰበ የውጥረት ማዕበል ውስጥ እየተናወጠ ይገኛል። የጥፋትና የስጋት ደመና ከፐርሺያ ባህረ ሰላጤ ሞቃታማ የባህር ሞገዶች አንስቶ እስከ ምዕራባዊ አውሮፓ የኔቶ ድንበሮች እንዲሁም እስከ መካከለኛው ምስራቅ የጦርነት አውድማዎች ድረስ አድማሱን አስፍቶ ይታያል። ዓለም በአንድ ጊዜ በተለያዩ ግንባሮች የሚቀጣጠሉ እሳቶችን ለማጥፋት እየተፍጨረጨረች ያለችበትና የሀያላን ሀገራት የጥቅም ሽኩቻ ዓለምን ወደማትወጣው አዘቅት እየመራት መሆኑን በጉልህ እየታየ ነው። የዚህ ዓለም አቀፋዊ ውጥረት አንደኛው ማዕከል የሆነው የፐርሺያን ባህረ ሰላጤ አሁን ላይ የንግድ መርከቦች በሰላም የሚንሸራሸሩበት የውሃ አካል መሆኑ ቀርቶ የአሜሪካና የኢራን የኃይል መፈተኛ የጦርነት አውድማ ሆኗል። ኢራን በአሜሪካ የባህር ላይ የተጣለባትን ማዕቀብ ጥሳ ለማለፍ የሞከረችውን ሊያን ስታር የተሰኘች የነዳጅ መርከቧን የአሜሪካ ማዕከላዊ እዝ ወይም ሴንትኮም በሄልፋየር ሚሳኤል መምታቱን ተከትሎ የቴሄራን ቁጣ ከቁጥጥር ውጭ ሆኗል። ለዚህ አጸፋዊ እርምጃ ይሆን ዘንድ የኢራን እስላማዊ አብዮታዊ ዘብ IRGC ከአሜሪካ ጋር የባለቤትነት ንክኪ አላት ባላትና በስዊዘርላንድ ኩባንያ በምትተዳደረው ኤምኤስሲ ሳሪስካ ቪ በተሰኘችው ግዙፍ የጭነት መርከብ ላይ አውዳሚ የክሩዝ ሚሳኤል አዝንቧል። ሚሳኤሉ የመርከቧን አካል ሰንጥቆ በመግባት የፈጠረው ግዙፍ ክፍተትና ወደ ውስጥ በከፍተኛ ኃይል የገባው የባህር ውሃ የቀጠናውን የሰላም ተስፋ አብሮ ያሰጠመ ይመስላል። የነፍስ አድን ሄሊኮፕተሮች በጭስ በተሞላው ሰማይ ላይ ሲያንዣብቡ ይህ ጥቃት የአሜሪካና የኢራንን የሰላም ድርድር ሙሉ በሙሉ ያጨለመ ከመሆኑን ባሻገር ዓለም አቀፉን የባህር ላይ ንግድ በከፍተኛ የፍርሃት ድባብ ውስጥ ከቶታል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ሌላኛው ጫፍ የእስራኤልና የሊባኖሱ ሄዝቦላ ግጭት ወደ ከፋ ሁለንተና የጦርነት ምዕራፍ እንዳያመራ እጅግ በስስ የዲፕሎማሲ ክር ላይ ተይዞ ይገኛል። ሾልኮ የወጣ አንድ እጅግ ሚስጥራዊና ከፍተኛ ስሜት የተሞላበት የስልክ ምልልስ እንደሚያሳየው በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ መካከል ከባድ የቃላትና የፍላጎት ግጭት ተካሂዷል። እስራኤል በቤሩት ደቡባዊ ክፍሎች ላይ ልትሰነዝር ያቀደችውን አውዳሚና ሰፊ የጦር አውሮፕላኖች ጥቃት ፕሬዝዳንት ትራምፕ ባሳደሩት ከፍተኛ ፖለቲካዊ ጫና ምክንያት በድንገት እንድታቆም ተገዳለች። ትራምፕ ዝምታን በዝምታ በሚለው የዲፕሎማሲያዊ አካሄዳቸው ለሄዝቦላ ተመሳሳይ የማስጠንቀቂያ መልእክት ማስተላለፋቸውን ገልጸው ይህ እርምጃ ሌላ አዲስ ቀጠናዊ ጦርነት ለማስቀረት ያለመ መሆኑን አበክረው ተናግረዋል። ይሁን እንጂ ኔታንያሁ ይህንን የአሜሪካንን ጫና በቀጥታ እንደ ሽንፈት ላለማሳየት በማሰብ እርምጃውን የጊዜያዊ ማፈግፈግና የሁኔታዎች መገምገሚያ ጊዜ አድርገው በማቅረብ ፖለቲካዊ ክብራቸውን ለማስጠበቅ ሞክረዋል። ሆኖም ሄዝቦላ ትንኮሳውን የሚቀጥል ከሆነ ጥቃቱ የማይቀር መሆኑን በማስረገጥ የእስራኤልን ሉዓላዊ እርምጃ የመውሰድ መብት ከፍ አድርገውታል። ይህ ፍትጊያ የአሜሪካን ቀጠናዊ ሽምግልና ሚና እና የእስራኤልን የህልውና የጸጥታ ስጋት በተሻከረ የፖለቲካ ገመድ ላይ እንደተንጠለጠሉ በጉልህ የሚያሳይ ነው። የአሜሪካ የዲፕሎማሲና የኃይል ትኩረት በመካከለኛው ምስራቅ ውጥረት በተወጠረበት በዚህ አስቸጋሪ ወቅት ሌላኛው የዓለም ክፍል ደግሞ የሩሲያና የኢራን ወታደራዊ የትብብር ኪዳን ከመቼውም ጊዜ በላይ ስር ሰዶ ወደ አዲስ አደገኛ ምዕራፍ ተሸጋግሯል። የሞስኮና የቴሄራን ወዳጅነት ከባዶ የፖለቲካዊ መግለጫዎችና የቃል ኪዳኖች አልፎ በተግባር በጦር አውድማ ሰማይ ላይ መታየት ጀምሯል። የሩሲያ የአየር ኃይል ኩራት የሆኑት ዘመናዊዎቹ ሱ-30 ኤስኤም ተዋጊ የጦር አውሮፕላኖች የኢራን ስሪት የሆኑትን ያሲን የተሰኙ እጅግ ዘመናዊ ርቀትን አቋርጠው ኢላማውን በትክክል የሚመቱ አውዳሚ የጥበቃ ቦምቦችን በክንፎቻቸው ስር ታጥቀው መታየታቸው የዓለምን የጦር ኃይል ሚዛን የሚያናጋ አዲስ ወታደራዊ እውነታ ሆኗል። ይሄ የጦር መሳሪያ ውህደት የሚያሳየው ሁለቱ ሀገራት ቴክኖሎጂን ከመጋራት ባሻገር አንዱ የሌላውን ወታደራዊ ክፍተት ለመሙላት የደረሱበትን ጥልቅ መተማመን እና ተግባራዊ ቅንጅት ነው። ከዚህም በተጨማሪ ኢራን በቅርቡ ልትረከባቸው ያዘዘቻቸው 48 ሱ-35 አውሮፕላኖች የሀገሪቱን የአየር መከላከያና የማጥቃት አቅም በከፍተኛ ደረጃ የሚያሳድጉ ናቸው። የሩሲያን የላቀ የኤሮዳይናሚክስ ቴክኖሎጂ ከኢራን ሚሳኤሎች ጋር በማዋሃድ የተፈጠረው ይሄ ኃይል ለምዕራባውያን አዲስ የራስ ምታትና የደህንነት ስጋት መፍጠሩ አልቀረም። ወደ አውሮፓ አህጉር ስናቀ
ቀጠና ደግሞ የሩሲያ ወታደራዊ መስፋፋት የፈጠረው ከባድ ስጋት የምስራቅ አውሮፓ የኔቶ አባል ሀገራትን እንቅልፍ ነስቷቸዋል። በተለይም በቅርቡ የወጣው የባልቲክ የጥበቃ ኢኒሼቲቭ ጥናት ውጤት በአውሮፓ የጦር መሪዎች ዘንድ ከፍተኛ ድንጋጤንና ንቃትን ፈጥሯል። ይህ ጥናት እንደሚያስጠነቅቀው ከሆነ ሩሲያ ምንም አይነት የእግረኛ ጦር ድንበር ሳትሻገር የርቀት ሚሳኤሎችን፣ አውዳሚ የካሚካዜ ድሮኖችን እና በመሰረተ ልማት ላይ ያነጣጠሩ ተከታታይ የስነ ልቦና ጥቃቶችን ብቻ በመጠቀም ሊቱዌኒያን በ90 ቀናት ውስጥ እንድትማረክና እጅ እንድትሰጥ ልታስገድዳት የምትችልበት ስልታዊ አቅም አላት። በግምት እስከ 170 ሺህ ድሮኖችን የሚያሳትፈው ይህ አስፈሪ የጥቃት ስክሪፕት የሀገሪቱን የኃይል ማመንጫዎች፣ የመገናኛ መስመሮችና የመንግስት መዋቅሮች በቅጽበት በማሽመድመድ ሙሉ በሙሉ ኦፕሬሽናል ውድቀት ላይ እንድትወድቅ የሚያደርግ ነው። ይህ ምናባዊ ግን እውነት ሊሆን የሚችል የወታደራዊ ትንበያ የምስራቃዊ አውሮፓ ሀገራትን ከፍተኛ ፍርሃትና የመከላከያ ዝግጁነት ውስጥ ከቷቸዋል። የዚህ አህጉራዊ ስጋት ትልቁ የጎንዮሽ ውጤት ደግሞ የአሜሪካን የኒውክሌር ፖሊሲ በአውሮፓ ምድር ዳግም እንዲከለስና አዲስ ቅርጽ እንዲይዝ ማድረጉ ነው። ፕሬዚዳንት ትራምፕ በአንድ በኩል በአውሮፓ የሚገኘውን 80 ሺህ የሚጠጋ የአሜሪካ ወታደራዊ ኃይል በከፍተኛ ሁኔታ ለመቀነስና አውሮፓውያን ለራሳቸው የደህንነት ጥበቃ የራሳቸውን ወጪ እንዲሸፍኑ ከባድ ጫና እያደረጉ ቢሆንም በሌላ በኩል ደግሞ ይህ የኃይል ቅነሳ አጋሮቻቸውን ለሩሲያ ጥቃት አጋልጦ እንዳያስቀርባቸው አዲስ የደህንነት ማረጋገጫ ካርድ እያዘጋጁ ነው። ይኸውም የኒውክሌር ጃንጥላውን ወደ ምስራቅ ማስፋት ነው። አሜሪካ እስካሁን በቤልጅየም፣ ጀርመን፣ ጣሊያን፣ ኔዘርላንድስ እና ቱርክ ላይ የተወሰነውን የኒውክሌር ጦር መሳሪያ የመሸከምና የማስወንጨፍ አቅም ያላቸውን አውሮፕላኖች ስምሪት ወደ ምስራቃዊ የኔቶ ግንባር በተለይም ወደ ፖላንድና የባልቲክ ሀገራት አቋም ለማስፋት በከፍተኛ ደረጃ እያሰላሰለች ትገኛለች። ይህ የአሜሪካ የኒውክሌር መስፋፋት እቅድ በሞስኮ በኩል እንደ ቀይ መስመር ጥሰትና ቀጥተኛ የጦርነት ቅስቀሳ ተቆጥሯል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ይህንን እርምጃ ምክንያት አልባ ተቀባይነት የሌለው እና አደገኛ የትንኮሳ ተግባር ሲሉ በጥብቅ አውግዘውታል። ሩሲያ የአሜሪካንን ወታደሮች ቁጥር መቀነስ እንደ በጎና ሰላማዊ ጅማሮ ብትመለከተውም የኒውክሌር መሳሪያዎችን ወደ ሩሲያ ድንበር ማጠጋጋት ግን ቀጥተኛ የህልውና አደጋ አድርጋ እንደምትወስደው ገልጻለች። ዛካሮቫ አክለውም ይህ ሁኔታ የኃይል ሚዛኑን የሚያዛባ በመሆኑ ከተተገበረ ሩሲያ ሉዓላዊነቷን ለማስጠበቅ ሲባል ተመጣጣኝ አጸፋዊ ወታደራዊ እርምጃ ከመውሰድ ወደ ኋላ እንደማትል በማስጠንቀቅ የአውሮፓን የሰላም ተስፋ አዳክመውታል። የዘመናችን የዓለም አቀፍ የዲፕሎማሲና የኃይል ግንኙነት እጅግ በቀላሉ ሊፈነዳ በሚችል የፈንጂ በርሜል ላይ እንደተቀመጠ ክብሪት ተቀጣጣይ ሆኗል። ከፐርሺያን ባህረ ሰላጤ ማዕበል መሃል የሚተኮሰው የኢራን ክሩዝ ሚሳኤል በቤሩት ሰማይ ላይ እንደ ዳሞክልስ ሰይፍ የተንጠለጠለውን የእስራኤል የጦርነት ስጋት፣ የሞስኮና ቴሄራን አስፈሪ የጦር መሳሪያና ቴክኖሎጂ ውህደት እንዲሁም በአውሮፓ አህጉር ሰማይ ላይ የሚያንዣብበው አዲሱ የኒውክሌር ደመና ሁሉም ተደምረው የሚያሳዩት የሰው ልጅ ከሰላማዊ ውይይት ይልቅ ለውድመትና ለጥፋት የሚያደርገውን አደገኛ የስልጣን ሽቅድምድም ነው። የዲፕሎማሲ ቋንቋ በሚሳኤልና በድሮን ጩኸት እየታፈነ ባለበት በዚህ አስጨናቂ ዘመን የዓለም የፖለቲካና የጦር መሪዎች የሚያደርጉት እያንዳንዱ የትዕግስት ማጣትና የስሌት ስህተት መላዋን ዓለም መቼም ወደማትወጣውና አሸናፊ ወደማይገኝበት አውዳሚ የሶስተኛው የዓለም ጦርነት አዘቅት ውስጥ ሊዘፍቃት እንደሚችል ይህ ዘገባ በግልጽ በጥልቀትና በጥበባዊ መንገድ የዘመኑን እውነታ ያሳያል። ፑቲን ኪየቭን በ729 ሚሳኤሎች አጋይተዋል። በሩሲያ ግዙፍ የአየር ጥቃትም የሟቾች ቁጥር አሻቅበዋል። የጦርነት አዙሪት መቋጫ የሌለው የጥፋት ማዕበል የደም እንባ የሚታለብበትና የንጹሐን ህልም በአንድ ጀንበር ወደ አመድነት የሚቀየርበት አሳዛኝ ክስተት ነው። በሩሲያና በዩክሬን መካከል ላለፉት ዓመታት ሲካሄድ የቆየው አውዳሚ ጦርነት አሁን ላይ ሰብአዊነትን ወደ ጎን የተወ ንጹሐንን የፖለቲካና የበቀል ማሳያ ኢላማ ያደረገበት አሳዛኝ ምዕራፍ ላይ ደርሷል። ጦርነቱ ከፊት ግንባር ምሽጎች አልፎ ወደ ከተሞች የገፋ ማደሪያ ክፍሎችንና ትምህርት ቤቶችን የጦር አውድማ ያደረገ ቋጠሮ ሆኗል። የዚህ አዲስ የውጥረት ማዕከል መነሻ የሆነው በሩሲያ ቁጥጥር ስር በምትገኘው ሉሃንስክ ግዛት ውስጥ ታሮቤልስክ በተባለችው ከተማ የሚገኘው የመምህራን ማሰልጠኛ ኮሌጅ ላይ የደረሰው አሰቃቂ የድሮን ጥቃት ነው። ሌሊቱ የሰላም እንቅልፍ የሚጠበቅበት ወጣት ተማሪዎች የነገዋን ብሩህ ቀን አልመው ያንቀላፉበት ነበር። ነገር ግን 16 ሰው አልባ አውሮፕላኖች ወይም ድሮኖች የሌሊቱን ጸጥታ ገፈው በማንዣበብ የሞት ዝናብን አዘነቡ። ዘገባዎች እንደሚያስረዱት በዚህ ልብ የሚሰብር ጥቃት 21 ወጣት ተማሪዎች ሕይወታቸውን ሲያጡ ከ45 በላይ የሚሆኑት ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። ወጣቶቹ በእንቅልፍ ልባቸው ሳሉ ህንፃው በላያቸው ላይ ሲደረመስ የተስፋ ጩኸታቸውና የጭንቀት ጥሪያቸው በኮንክሪትና በብረት ፍርስራሾች ስር ታፍኖ ቀርቷል። አንዲት ወጣት ሕይወቷን ለማትረፍ በፍርስራሾች መሃል ራሷን እየቆፈረች ወደ ብርሃን የወጣችበት አሳዛኝ ትዕይንት የጦርነቱን አስከፊነትና የሰው ልጅን የህልውና ትግል ቁልጭ አድርጎ የሚያሳይ ህያው ስዕል ነው። ሩሲያን ይህንን ድርጊት ሆን ተብሎ የተፈጸመ የሽብር ጥቃት ስትል የፈረጀችው ሲሆን የዩክሬን ጦር ምንም አይነት ወታደራዊ ፋይዳ በሌለው የሲቪል ተቋም ላይ ያነጣጠረ እርምጃ ወስዷል ስትል በጽኑ ኮንናለች። በተለይም በተገኘው የድሮን ስብርባሪ ላይ የኔቶ አባል ሀገራት እንደ አሜሪካ፣
ጀርመን፣ ፈረንሳይና ሌሎችም ቴክኖሎጂዎች መገኘታቸው የሩሲያን ቁጣ ወደ ላቀ ደረጃ አድርሶታል። ይህንን የስታሮቤሊክስ ጥቃት ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በከፍተኛ ቁጣ የተሞላበትና የበቀል ነጋሪት የሚያስተጋባ ንግግር አድርገዋል። ፑቲን ክስተቱን የተመለከቱት ተራ ወታደራዊ ጥቃት አድርገው ሳይሆን ሩሲያን ለማንበርከክና ህዝቧን ለማሸበር ታልሞ የተሰራ የናዚዝምን ተግባር አድርገው ነው። ወዲያውኑ ለከፍተኛ የጸጥታና የህግ ኃላፊዎች በሰጡት ጥብቅ ትዕዛዝ ይህንን ጥቃት ያቀነባበሩና የፈጸሙ የዩክሬን የጦር አዛዦች እንደ ቡዳኖቭ ያሉትን ጨምሮ ማንነታቸው ተለይቶ ክስ እንዲመሰረትባቸውና በዓለም አቀፍ ደረጃ እንዲፈለጉ አድርገዋል። ወንጀለኞቹ የሚገባቸውን ቅጣት ያገኛሉ፣ ቅጣቱም የማይቀር ነው በማለት ፑቲን ያስተላለፉት ማስጠንቀቂያ የሩሲያን የጦር ማሽን በቀጣዮቹ ቀናት ለሚያንዣበበው የእሳት ማዕበል ቅድመ ማስጠንቀቂያ ነበር። ለሩሲያ መንግስት ይህ ጥቃት የዩክሬን የሞራል ውድቀት የሚያሳይና ምዕራባውያን አጋሮችም የዚህ ደም መፋሰስ ተባባሪ መሆናቸውን የሚያረጋግጥ ማስረጃ ሆኖ ቀርቧል። በትምህርት ተቋማት ላይ ጥቃት መሰንዘሩ የዩክሬን ኃይሎች በጦር ግንባር እያጡ ያለውን ድል በንጹሐን ላይ ሽብር በመፍጠር ለማሳካት የሚያደርጉት መፍጨርጨር ነው የሚለው የሩሲያ ትረካ ሀገሪቱ በቀጣይ ለምትወስደው ማንኛውም አውዳሚ እርምጃ ህጋዊና ሞራላዊ ሽፋን ለመስጠት የተቃኘ ነበር። ፑቲን የተናገሩት ቃል መሬት ላይ ለመውረድ ብዙም ጊዜ አልፈጀበትም። የስታሮቤልስኩን ጥቃት በበቀል ለመመለስ ሩሲያ በታሪኳ ታይቶ የማይታወቅ ግዙፍና አውዳሚ የድሮን ክሩዝና ሃይፐርሶኒክ ሚሳኤሎች ጥምር ጥቃት በዩክሬን ዋና ከተማ ኪየቭና ሌሎች ቁልፍ ከተሞች እንደ ድኒፕሮ፣ ካርኪቭና ዛፖሮዥያ ላይ አዘነበች። የኪየቭ ሰማይ የጨለማውን ካባ ገፎ በእሳት ነበልባል ተጥለቀለቀ። የአየር ጥቃት መከላከያ ሳይረኖች ኡኡታዎች የከተማዋን ነዋሪዎች ከእንቅልፋቸው ሲያባንኑ ሰማዩ በፈንጂዎች ድምፅ ተናወጠ። በዚህ የሩሲያ የበቀል እርምጃ በተለይ ጎልቶ የታየው ጭካኔ የተሞላበት ድርብ ጥቃት የተሰኘው ወታደራዊ ስልት ነው። አንድን ስፍራ በሚሳኤል ከመቱ በኋላ የነፍስ አድን ሰራተኞችና የሕክምና ባለሙያዎች በስፍራው እስኪደርሱ ጠብቆ በድጋሚ ያንኑ ስፍራ መደብደቡ የጦርነቱን አረመናዊ ገጽታ ቁልጭ አድርጎ አሳይቷል። በመኖሪያ ህንፃዎች፣ በንግድ ተቋማትና በህዝብ መገልገያዎች ላይ ያረፉት ሚሳኤሎች ከተሞቿን ወደ ፍርስራሽነት ሲቀይሩ በመቶዎች የሚቆጠሩ ንጹሐን ህይወታቸውን አጥተዋል፣ ቆስለዋል፣ አሊያም በፍርስራሽ ስር ተቀብረዋል። የነፍስ አድን ሰራተኞች በጭስና በእሳተ ነበልባል መሃል ሆነው የሰው ህይወት ለማትረፍ የሚያደርጉት ሩጫ፣ የህክምና ተቋማት በቆሰሉ ሰዎች መጥለቅለቅና የፈረሱ ህንፃዎች ትዕይንት ዩክሬንን ዳግም ወደ ሲኦልነት የቀየረ አስፈሪ ምዕራፍ ነበር። ሩሲያ ይህንን ጥቃት የወሰደችው የዩክሬንን የጦር አቅምና ወታደራዊ መዋቅር ለማሽመድመድ ነው ብትልም መሬት ላይ ያለው እውነታ ግን ጦርነቱ ከፊት ግንባር ተነስቶ ሙሉ በሙሉ የንጹሐንን ጓዳ መበርበሩን ያረጋገጠ ነበር። በዚህ ሁሉ የደም መፋሰስ መሃል የጦርነቱ ሌላኛው አውድማ የመረጃና የትረካ ውጊያ ነው። ዩክሬን የሩሲያን ክስ ሙሉ በሙሉ ውድቅ አድርገዋለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እና የጦር አዛዦች እንዳስረዱት በስታሮቤሊክስ የተመታ የመምህራን ኮሌጅ የንጹሐን ተማሪዎች ማደሪያ አልነበረም። ይልቁንም ሩሲያ ህንፃውን ለራሷ ወታደራዊ ዓላማ በተለይም የድሮን ጥቃቶችን ማዘዣና ማስተባበሪያ ማዕከል አድርጋ ትጠቀምበት ነበር በማለት የጥቃቱን ህጋዊነት ተከራክረዋል። የዩክሬን ኃይሎች ሲቪሎችን ኢላማ እንደማያደርጉና ጥቃቱ ሩሲያ በህገወጥ መንገድ በተቆጣጠረችው ግዛት ላይ የሚገኝ ወታደራዊ ኢላማ ያደረገ መሆኑን በማስረገጥ የሩሲያን የሽብር ክስ አጣጥለውታል። በተጨማሪም ዩክሬን የሩሲያን የጦር ማሽን ለማዳከም አዲስ ስልት መንደፏን አሳይታለች። ይኸውም ጦርነቱን ወደ ሩሲያ ግዛት በጥልቀት መውሰድ ነው። ባለፉት ወራት ብቻ ዩክሬን ከ15 በላይ በሚሆኑ የሩሲያ የነዳጅ ማጣሪያ ፋብሪካዎች ላይ የድሮን ጥቃት በማድረስ የሩሲያን የነዳጅ ማምረት አቅም በ40 በመቶ መቀነስ ችላለች። ይህ ደግሞ ሩሲያ ለጦርነቱ የምታወጣውን የፋይናንስ አቅምና የሎጂስቲክስ ሰንሰለት ክፉኛ የጎዳው ሲሆን የፑቲን የቅርብ ጊዜ የቁጣ እርምጃዎችም የዚሁ የኢኮኖሚና የወታደራዊ ስነ ልቦና መናወጥ ውጤት ሊሆኑ እንደሚችል ትንታኔዎች ያሳያሉ። የዚህ ጦርነት አስፈሪነት በሩሲያና ዩክሬን ድንበር ብቻ የተገታ አይደለም። የሩሲያ ድሮን ከኢላማቸው ስተው ወይም በአየር መከላከያ ተመተው የኔቶ አባል በሆነችው ሮማኒያ ግዛት ውስጥ መውደቃቸው እና የሰዎችን ሕይወት ማቁሰላቸው ቀውሱ ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል የሚለውን ስጋት ከፍ አድርጎታል። ሮማኒያና ሌሎች የኔቶ አባል ሀገራት የሩሲያ እርምጃ ድንበር ዘለል አደጋ እያመጣ መሆኑን ተገንዝበው ጦራቸውን በተጠንቀቅ አቁመዋል። የፈረንሳይና የጀርመን ከፍተኛ ባለስልጣናት ይህንን የሩሲያ ጥቃት ተስፋ የመቁረጥና የማስፈራራት ድርጊት ሲሉ ኮንነውታል። ሩሲያ ምዕራባውያን ለዩክሬን የሚያደርጉትን ድጋፍ እንዲያቆሙ ለማስገደድ የምትጠቀምበት የስነ ልቦና ጦርነት አካል መሆኑን በማመን ኔቶ ዩክሬንን ከመደገፍ ወደ ኋላ እንደማይል አረጋግጠዋል። ይህ የሚያሳየው የስታሮቤሊክሱ ክስተት እና ተከትሎ የመጣው የበቀል እርምጃ የአካባቢው ግጭት ብቻ ሳይሆን ዓለም አቀፋዊ የኃይል ሚዛን የሚፈተንበት ትልቅ መድረክ መሆኑን ነው። በስታሮቤሊክስ የተጨናገፉት የወጣትነት ህልሞች በኪየቭ ፈራርሰው አመድ የሆኑት የመኖሪያ ህንፃዎችና በየአቅጣጫው የሚሰማው የድረሱልኝ ጩኸት ሁሉም በአንድነት የጦርነትን አስከፊ ፊት ያሳያሉ። ሩሲያና ዩክሬን የየራሳቸውን የትረካ አውድ እያራመዱ አንዱ ሌላኛውን በሽብርተኝነትና በጦር ወንጀል እየከሰሱ ይገኛሉ። ይሁን እንጂ መሬት ላይ ያለው ሀቅ በዚህ የበቀልና የመልስ ምት አዙሪት ውስጥ
ትልቁን ዋጋ እየከፈሉ ያሉት ምንም የማያውቁ ንጹሐን ዜጎች መሆናቸውን ነው። በቀል የበቀልን በር ይከፍታል እንደሚባለው የትላንቱ ጥቃት የዛሬውን አጸፋ፣ የዛሬው ደግሞ የነገውን እልቂት እየወለደ ይገኛል። የፖለቲካ መሪዎች ከሚሰጧቸው የብቀላ ማስጠንቀቂያዎችና ከሚያወጣቸው የክስ መግለጫዎች ባሻገር ጦርነቱ ሰብአዊነትን እያጠፋ የትውልድን ተስፋ እያጨለመ እና ዓለምን ወደማትወጣው የውጥረት ማጥ ውስጥ እየከተታት ይገኛል። ይህ ዘገባ የሰው ልጅ ከታሪክ አለመማሩን እና አሁንም ችግሮቹን በውይይት ሳይሆን በጥይት ለመፍታት የሚያደርገውን መፍጨርጨር በደም ቀለም የጻፈ የታሪክ ማህደር ሆኖ ያልፋል። ትራምፕ በሊባኖስ ጉዳይ ኔታንያሁን በስልክ ተቆጡ፣ አብዳሃል ሲሉም ተደመጡ። የመካከለኛው ምስራቅ የፖለቲካ መልክዓ ምድር ሁልጊዜም ቢሆን በማያባራ የውጥረት አዙሪት ውስጥ የሚናወጥ የአንድ አገር ውሳኔ የሌላውን ሕልውና በቅጽበት ሊፈታተን የሚችልበት እጅግ ስስ ቀጠና ነው። በዚህ የተወሳሰበ የጂኦፖለቲካዊ ትኩሳት ውስጥ ታሪካዊና የማይነጣጠል ተብሎ የሚታሰበው የአሜሪካና የእስራኤል ወዳጅነት ባልተጠበቀና አስገራሚ በሆነ የዲፕሎማሲያዊ ነውጥ ውስጥ አልፏል። ከበርካታ መረጃዎች መረዳት እንደሚቻለው በዓለማችን ልዕለ ኃያል ሀገር መሪ ፕሬዝዳንት ዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተደረገው የስልክ ልውውጥ ተራ ዲፕሎማት ውይይት ሳይሆን የኃይል ሚዛንን፣ ብሔራዊ ጥቅምንና የግል ሞገስን ፍንትው አድርጎ ያሳየ ታሪካዊ ክስተት ነው። የውጥረቱ መነሻ ነጥብ እስራኤል በሊባኖስ ምድር እያካሄደችው ያለው የተጠናከረ ወታደራዊ እርምጃና የወሰደችው የጥቃት መባባስ ነው። እስራኤል የሄዝቦላህን ጥቃት ለመመከት በሚል ሰበብ በደቡብ ሊባኖስ የጀመረችውን የእግረኛ ጦር ዘመቻ ከማስፋቷን ባሻገር የሊባኖስ ዋና ከተማ ቤሩትን በቦምብ ለማጋየት ሰፊ ዝግጅት አድርጋ ነበር። ይሁን እንጂ ይህ የእስራኤል እርምጃ ፕሬዝዳንት ትራምፕ ከኢራን ጋር እያደረጉት ላለው እጅግ ወሳኝ ሰላምና የኒውክሌር ድርድር ትልቅ እንቅፋት ፈጥሮ ነበር። ኢራን በእስራኤሉ የሊባኖስ እርምጃ የተነሳ ከአሜሪካ ጋር የጀመረችውን ድርድር ለማቋረጥ ዛቻ በማሰማቷ የትራምፕ የትዕግስት ጽዋ ሞልቶ ፈሰሰም። በሁለቱ መሪዎች መካከል የተደረገው የስልክ ልውውጥ በዓለም አቀፍ የዲፕሎማሲ ታሪክ ውስጥ እምብዛም ያልተለመደና ከከፍተኛ የሥነ ምግባር ደንቦች ያፈነገጠ ኃይለኛ ቃላት የተወረወረበት ነበር። ፕሬዝዳንት ትራምፕ ቁጣቸውን መቆጣጠር እስኪያቅታቸው ድረስ ኔታንያሁን በከባድ ቃላት አውግዘዋቸዋል። መረጃዎች እንደሚያሳዩት ትራምፕ ኔታንያሁን እብድ በማለት የጠሯቸው ሲሆን ውለታ ቢስነትን ወርውረውባቸዋል። እኔ ባልኖር እስር ቤት ትበሰብስ ነበር፣ ያንተን ሕይወት ያዳንኩት እኔ ነኝ በማለት ትራምፕ የተናገሩት ቃል ኔታንያሁ በሀገራቸው ይገጥማቸው ከነበረው የሙስና ክስ አሜሪካ ምን ያህል የፖለቲካ ከለላ እንደሰጠቻቸው በግልጽ ያሳያል። ትራምፕ አክለውም አሁን ሁሉም ሰው ይጠላሃል፣ አንተ በምታደርገው ነገር ምክንያት ዓለም እስራኤልን ጠልቷታል፣ ምን እያደረግ እንደሆነ ታውቃለህ በማለት በከፍተኛ ድምፅ ገጽጸዋቸዋል። ይሄ የትራምፕ ቁጣ ስሜታዊነት ብቻ ሳይሆን ጥልቅ ስልታዊ ስሌት ያለው ነው። አሜሪካ እስራኤል ራሷን ከሄዝቦላ ጥቃት የመከላከል መብት እንዳላት ብታምንም ኔታንያሁ እየተጠቀሙበት ያለው የኃይል መጠን ግን ተመጣጣኝ ያልሆነና እጅግ የተጋነነ ነው የሚል ጽኑ እምነት አላት። በተለይም አንድን የሄዝቦላ የጦር አዛዥ ኢላማ ለማድረግ ሲባል ብቻ ግዙፍ መኖሪያ ህንፃዎችን በቦምብ ማፈራረስና እጅግ በርካታ ንጹሐን ዜጎችን ለሞት መዳረግ በትራምፕ አስተዳደር ዘንድ ከፍተኛ ቅሬታን ፈጥሯል። ይህ አይነቱ ወታደራዊ እርምጃ እስራኤልን በዓለም አቀፍ መድረክ ይበልጥ እንድትገለል ከማድረጉም በላይ የአሜሪካን ቀጠና የሽምግልና ሚና ጥያቄ ውስጥ የሚከት ነው። የዚህ የስልክ ግሳጼ ፈጣንና ቀጥተኛ ውጤት የቤሩት ሰማይ ከታሰበበት የቦምብ ዝናብ መትረፉ ነው። የእስራኤል ባለስልጣናት እንዳረጋገጡት ከስልክ ልውውጡ በኋላ እስራኤል በቤሩት ላይ ልታደርስ የነበረውን ጥቃት ሙሉ በሙሉ ሰርዛለች። ይህ ሁኔታ የአሜሪካን ልዕለ ኃያልነትና በእስራኤል ውሳኔ ላይ ያላትን ወሳኝ የመዘወር አቅም በተግባር ያረጋገጠ ነው። ትራምፕም ወዲያውኑ በማህበራዊ ትስስር ገጻቸው ላይ ከኢራን ጋር የሚደረገው ድርድር በፍጥነት እየቀጠለ ነው የሚል መልእክት በማስተላለፍ የቁጣቸው ዋና ግብ የነበረውን የኢራንን ድርድር በስኬት ማዳን መቻላቸውን ለዓለም አሳውቀዋል። በዚህ ሁሉ ክስተት ውስጥ የኔታንያሁ የፖለቲካ ቁማር እና የሁለት ገጽታ እውነታ ትልቅ ትኩረት የሚስብ ነው። ውስጥ ለውስጥ በስልክ መስመሩ ላይ በትራምፕ የቁጣ ማዕበል ሲመቱና እሺ ሁሉም ነገር በቁጥጥር ስር ይውላል እያሉ ሲያፈገፍጉ የነበሩት ኔታንያሁ ለህዝብ እይታ ግን ፍጹም የተለየ ገጽታን አሳይተዋል። ከስልኩ በኋላ ቢሮአቸው ባወጣው መግለጫ ሄዝቦላህ ጥቃቱን ካላቆመ እስራኤል ቤሩትን ከመምታት ወደኋላ አትልም፣ የደቡብ ሊባኖስ ዘመቻም ይቀጥላል በማለት ጠንካራ መሪ መስለው ለመታየት ሞክረዋል። ይህ የፖለቲካ ድራማ የሚያሳየው መሪዎች በዝግበር ጀርባ ከሀያላን ጋር የሚያደርጉትን ማጎብደድ ለሀገር ውስጥ የፖለቲካ ፍጆታ ሲሉ እንዴት በጀግንነት ካባ ደብቀው እንደሚያቀርቡት ነው። ይህ ዘገባ የዓለም አቀፍ ግንኙነትን፣ የጥቅም መጋጨትንና የዲፕሎማሲን አስገዳጅነት እጅግ ድንቅ በሆነ መንገድ ያሳየናል። በአሜሪካና በኢራን መካከል የሚደረገው የመግባቢያ ስምምነት በሊባኖስ ያለውን ጦርነት ማስቆም እንደ አንድ ዋነኛ ቅድመ ሁኔታ ያካተተ በመሆኑ የእስራኤል እልህና የኔታንያሁ የጦርነት ጥማት በትራምፕ የአሜሪካ ትቀድማለች ጥቅም ፊት እጅ ለመስጠት ተገዷል። የረጅም ጊዜ ወዳጅነትና የፖለቲካ ድጋፍ ቢኖርም የአሜሪካ ብሔራዊ ጥቅም በተለይም የኢራን ድርድር አደጋ ላይ ሲወድቅ ወዳጅነቱ ወደ ጎን ተትቶ ከባድ ማስጠንቀቂያና ጫና መፈጠሩ የማይቀር መሆኑን ይህ የስልክ ልውውጥ በታሪክ መዝገብ ላይ ሰፍሮ ያልፋል። በስተመጨረሻም ቤሩት ለጊዜውም ቢሆን በዲፕሎማሲያዊ የስልክ ጫና ከጥፋት ተርፋለች። የመካከለኛው ምስራቅ የፖለቲካ ዳይስም በአዲስ ስሌት መሽከርከሩን ቀጥለዋል። ባህሬን ዜጎቿ ወደ ኢራንና ኢራቅ እንዳይጓዙ አገደች።
የመካከለኛው ምስራቅ የፖለቲካ አየር ንብረት ሁሌም ቢሆን በማይታወቅ የውጥረት ማዕበል የሚናወጥ የሰላም ፀሐይ በቅጡ ሳይፈነጥቅ የስጋት ደመና በድንገት የሚያጠላበት የተወሳሰበ ቀጠና ነው። ከዚህ አውዳሚ የውጥረት አዙሪትና የጸጥታ መደፍረስ ዜጎቿን ለመታደግ በሚመስል መልኩ የባህሬን መንግስት የውስጥ ጉዳይ ሚኒስቴር አንድ ጥብቅና አስገዳጅ ውሳኔ አሳልፈዋል። ይኸውም የሀገሪቱ ዜጎች ወደ ጎረቤትና ቀጠናዊ ሀገራት ወደ ሆኑት ኢራንና ኢራቅ ምንም አይነት ጉዞ እንዳያደርጉ የሚከለክል ይፋዊ መመሪያ ነው። ይህ ውሳኔ ከቀላል የጉዞ ክልከላ ባለፈ የቀጠናውን የፖለቲካ ትኩሳት ከስር እየተብላላ ያለውን የጸጥታ ስጋት ፍንትው አድርጎ የሚያሳይ የዘመናችን የዲፕሎማሲና የደህንነት መስታወት ነው። ባህሬን ይህንን ያልተጠበቀ የሚመስል ነገር ግን በውስጡ ጥልቅ ስሌት ያዘለ ውሳኔ ስታሳልፍ በዋናነት ምክንያት ያደረገችው በአሁኑ ወቅት ያለውን የጸጥታ ሁኔታና እየተባባሰ የመጣውን ቀጠናዊ ውጥረት ነው። ኢራንና ኢራቅ በመካከለኛው ምስራቅ የፖለቲካ ቼዝ ጨዋታ ውስጥ ትልቅ ስፍራ ያላቸው እንዲሁም የተለያዩ ፖለቲካዊና ወታደራዊ ንዝረቶች ማዕከል የሆኑ ሀገራት ናቸው። በመሆኑም ባህሬን ዜጎቿ ወደ እነዚህ ሀገራት በሚጓዙበት ወቅት ሊገጥማቸው ከሚችለው ማንኛውም አይነት የደህንነት አደጋ አስቀድማ ለመከላከል ይህንን የጥንቃቄ ግንብ መገንባት ግድ ብሏታል። የውስጥ ጉዳይ ሚኒስቴሩ ዜጎች ይህንን መመሪያ ያለምንም ቅድመ ሁኔታ እንዲያከብሩ እና ተግባራዊ እንዲያደርጉ አጥብቆ ማሳሰቡ ጉዳዩ ምን ያህል አሳሳቢና ጊዜ የማይሰጠው መሆኑን ያስገነዝባል። በዚህ ፖለቲካዊ አንድምታ ባለው ውሳኔ ውስጥ እጅግ ትኩረት የሚስበው ሌላኛው ነጥብ የእገዳው የጊዜ ገደብ አልባነት ነው። የባህሬን መንግስት የጉዞ እገዳው መቼ እንደሚነሳና ዜጎች መቼ በነጻነት ወደ እነዚህ ሀገራት መጓዝ እንደሚችሉ ያስቀመጠው ምንም አይነት የጊዜ ሰሌዳ የለም። መመሪያው ተጨማሪ ማሳወቂያ እስኪሰጥ ድረስ በሚል ክፍት በሆነ ቋንቋ መታሰሩ የቀጠናው የፖለቲካ ትኩሳት በአጭር ጊዜ ሊበርድ የሚችል አለመሆኑን መንግስት በሚገባ እንደተገነዘበ ያሳያል። ይሄ የጊዜ ማራዘሚያ በዜጎች ላይ የስነ ልቦናዊ ስጋት ሊፈጥር ቢችልም መንግስት ግን ከማይታወቅ አደጋ ይልቅ የማይታወቅ የጥበቃ ጊዜን መርጧል። ከዚህም ባሻገር የባህሬን የጉዞ እገዳ ውሳኔ በብቸኝነት በቫኪዩም ውስጥ የተወሰደ እርምጃ አይደለም። ይልቁንም በርካታ የባህረ ሰላጤው አረብ ሀገራት ከገቡበት ከፍተኛ የጸጥታ ስጋትና የንቃት ምዕራፍ ጋር በጥብቅ የተቆራኘ ነው። ፖለቲካዊ መልክዓ ምድሩ በፍጥነት እየተቀያየረ የሀያላን ሀገራት ፍላጎት እየተጋጨና የቀጠናው ሀገራት የእርስ በርስ ፍጥጫ እያየለ በመጣበት በዚህ ዘመን የባህረ ሰላጤው ሀገራት የራሳቸውን ብሔራዊ ደህንነት ለማስጠበቅ የተለያዩ የመከላከያ ስልቶችን እየተጠቀሙ ይገኛሉ። የባህሬን የጉዞ እገዳም የዚሁ ሰፊ የመከላከያና የጥንቃቄ ስትራቴጂ አንድ አካል ነው። በቅርብ ወራት ውስጥ ባህሬን ከሰፊው ጂኦፖለቲካዊ ሁኔታ ጋር በተያያዙ የደህንነት ስጋቶችን ምክንያት ተደጋጋሚ ጥንቃቄ ማሳሰቢያዎችን ስታወጣ ቆይታለች። ይሄ የሚያሳየው የሀገሪቱ የውስጥ ጉዳይ ሚኒስቴር የዜጎችን ደህንነት ለማረጋገጥና ከቀጠናዊ ግጭቶች ዳይናሚክስ የሚመነጩ አደጋዎችን ለመቆጣጠር የነቃ የፖሊሲ አቅጣጫውን እየተከተለ መሆኑን ነው። በመጨረሻም ይሄ የጉዞ እገዳ ዘገባ የሚያስተላልፈው ትልቅ መልእክት ቢኖር በመካከለኛው ምስራቅ ፖለቲካ ውስጥ የዜጎች የዕለት ተዕለት እንቅስቃሴና የሀገራት የውጭ ጉዳይ ፖሊሲ የማይነጣጠሉ መሆናቸውን እንዲሁም የሰላም እጦት የሰዎችን ድንበር ተሻግሮ የመገናኘት ነጻነት እንዴት በቅጽበት ሊነጥቅ እንደሚችል የሚያሳይ ህያው ማሳያ መሆኑን ነው። በኬንያ የኢቦላ ማቆያ ግንባታ ተቃውሞ ላይ 2 ሰዎች ተገደሉ። በማዕከላዊ ኬንያ በምትገኘው የናኒየኪ ከተማ አሜሪካ በቅርብ ርቀት ላይ በሚገኝ የጦር ሰፈር ውስጥ የኢቦላ ማቆያ ማዕከል ለመገንባት ያወጣችውን እቅድ በመቃወም በተቀሰቀሰው ህዝባዊ ተቃውሞ መሃል 2 ሰዎች በጥይት ተመተው ህይወታቸው ማለፉ ቢቢሲ ያገኘው መረጃ ያመለክታል። ይሄ አሳዛኝ ክስተት የከተማዋን ነዋሪዎች በእጅጉ ያስደነገጠ ሲሆን ከሟቾቹ መካከል አንደኛው ጥይት የጠለቀበት ሰላማዊ ሰልፉ እየተካሄደበት በነበረውና ላይኬፒያ የአየር ኃይል ማረፊያ በተሰኘው ስፍራ አቅራቢያ ነው። ይህ ግለሰብ በጓደኞቹ ርብርብ ወደ ከተማ ሆስፒታል ቢወሰድም ህይወቱን ማትረፍ ባለመቻሉ በዚያው ሊያርፍ ችሏል። ሁለተኛው ተጎጂ ደግሞ በወታደሮች ታጅቦ ወደ ሆስፒታሉ ሲመጣ ቀድሞውኑ ህይወቱ አልፎ እንደነበር ተረጋግጧል። የእነዚህ 2 ዜጎች አሟሟት ዝርዝር ሁኔታ እስካሁን ድረስ ግልጽ ያልሆነ ሲሆን የሚመለከታቸው የመንግስት ባለስልጣናትም በዚህ ጉዳይ ላይ እስካሁን የሰጡት ምንም አይነት ይፋዊ አስተያየት የለም። የተቃውሞ ድባብ ባለፈው ሰኞ ዕለት እጅግ ጦፈ ነበር። በመቶዎች የሚቆጠሩ ተቃዋሚዎች የከተማዋን ጎዳናዎች በማጥለቅለቅ ዋና ዋና መንገዶችን በመዝጋትና ጎማዎችን በማቃጠል ከፍተኛ ቁጣቸውን ገልጸዋል። የጸጥታ ኃይሎችም ይህንን ህዝባዊ ማዕበል ለመበተንና ስርዓት ለማስከበር አስለቃሽ ጭስ ተጠቅመዋል። የህዝቡ ቁጣና የጎዳና ላይ ተቃውሞ ዋነኛ መነሻ የሆነው አሜሪካ በኬንያ ምድር የኢቦላ ሕክምና ማዕከል ለመክፈት ማቀዷን ተከትሎ ድንበር ተሻጋሪ የሆነው ይህ አደገኛ ቫይረስ ወደ ሀገሪቱ ሊገባና የአካባቢውን ማህበረሰብ ሊበክል ይችላል የሚል ጥልቅ ስጋት በመፈጠሩ ነው። ይህ አወዛጋቢ የለይቶ ማቆያ ማዕከል 50 አልጋዎች ያሉት ሲሆን ሙሉ በሙሉ በአሜሪካውያን የህክምና ባለሙያዎች የሚመራ ነው። የዚህ ማዕከል ዋነኛ ዓላማ በአሁኑ ወቅት በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው አደገኛ የኢቦላ ወረርሽኝ የተጠቁ አሜሪካውያን ዜጎችን በማምጣት ለማከም የታለመ ነው። እስካሁን ሰዓት ድረስ በኬንያ ምድር ምንም አይነት የኢቦላ ቫይረስ ተጠቂ ያልተመዘገበ ቢሆንም የዚህ ማዕከል በሀገሪቱ መገንባት ግን ከፍተኛ ፍርሃትን አጭሯል። ይህንኑ የህዝብ ስጋት ተከትሎ ባለፈው አርብ ዕለት አንድ የሰብአዊ መብት ተሟጋች ቡድን ማዕከሉ በህዝብ ጤና ላይ ከባድና አፋጣኝ አደጋ ሊያስከትል እንደሚችል በመግለጽ ክስ መመስረቱ
መነሳቱን ተከትሎ ከፍተኛ ፍርድ ቤት የማዕከሉ የመክፈቻ ሂደት በአስቸኳይ እንዲቆም ብይን ሰጥቶ ነበር። ማክሰኞ ዕለትም ይኸው ከፍተኛው ፍርድ ቤት እግዱን በማራዘም መንግስት የታሰበውን የኢቦላ ማዕከል ዝርዝር ሁኔታዎችና መረጃዎች ለህዝብ ግልጽ እንዲያደርግ ጥብቅ ትዕዛዝ አስተላልፈዋል። በዚህ ውስብስብና አወዛጋቢ ጉዳይ ላይ ሰኞ ምሽት ለመጀመሪያ ጊዜ ዝምታውን የሰበሩት ፕሬዚዳንት ዊልያም ሩቶ መንግስታቸው ሀገሪቱን ለመጠበቅ ሁሉንም አይነት የጦር መሳሪያና አቅም ማሰማራቱን በመግለጽ እቅዱን አጥብቀው ተከላክለዋል። ፕሬዚዳንቱ ለጋዜጠኞች በሰጡት ማብራሪያ የአሜሪካ መንግስት ይህንን አደገኛ ቫይረስ ለመቋቋም የኬንያን ትብብር ድጋፍ እንደጠየቀና እርሳቸውም ይህንን የጋራ ስምምነት በሚል በመግለጽ ጥያቄውን በአፋጣኝ እንደተቀበሉት ተናግረዋል። ፕሬዚዳንቱ የውሳኔያቸውን ትክክለኛነት ሲያስረዱም ፕሬዚዳንት ዶናልድ ትራምፕ በላይኪፒያ የአየር ኃይል ሰፈር ውስጥ ማዕከል እንዲኖራቸው ኬንያ እንድትደግፋቸው ሲጠይቁ እሺታዬን የገለጽኩት ለ30ና 40 ዓመታት ያህል ከኬንያ ጋር አብረው ከተጓዙ ታሪካዊ ወዳጆች ጋር የተደረገ ስምምነት በመሆኑ ነው በማለት ገልጸዋል። በተጨማሪም ኬንያውያን ዜጎች እንደ ኢቦላ ያለን እጅግ አሳሳቢ የሆነ ጉዳይ ወደ ፖለቲካዊ ትርፍ እንዳይቀይሩ ትኩረት እንዳያስቀይሩ ያሳሰቡት ፕሬዚዳንት ሩቶ የፖለቲካ መሪዎችም ስለዚህ ጉዳይ ጥንቃቄ የጎደለውና ኃላፊነት የጎደለው ንግግር ከማድረግ እንዲቆጠቡ አበክረው ጠይቀዋል። እኛ ኃላፊነት የሚሰማን መንግስት ነን፣ ምን እያደረግን እንደሆነ በሚገባ እናውቃለን በማለት መንግስታቸው የህዝቡን ደህንነት የማስጠበቅ ሙሉ አቅምና ብቃት እንዳለው ለማረጋገጥ ሞክረዋል። ይሁን እንጂ መሬት ላይ ያለው እውነታ ከፍርድ ቤቱ ውሳኔ ጋር የሚጣረስ ይመስላል። ምንም እንኳን ከፍተኛው ፍርድ ቤት የማዕከሉ ግንባታ እንዲቆም የማገጃ ትዕዛዝ ቢያስተላልፍም የጦር አውሮፕላኖች በአየር ኃይል ማረፊያ ውስጥ ሲገቡና ሲወጡ በስፋት መታየታቸው የጉዳዩ ተከታታይ ባለሙያዎች የማዕከሉ ግንባታ ዝግጅት አሁንም ድረስ እንዳልቆመና ከእግዱ ባሻገር እየቀጠለ መሆኑን እንዲያምኑ አድርጓቸዋል። ይህ በእንዲህ እንዳለ የኬንያ የሕክምና ባለሙያዎች ማህበርና የተለያዩ የመንግስት ተቆጣጣሪ ተቋማት ይህ እቅድ የአካባቢውን ማህበረሰብ ለከፍተኛ የጤና አደጋ የሚያጋልጥ በመሆኑ እቅዱን በጥብቅ እንደሚቃወሙት በማሳወቅ ላይ ይገኛሉ። በአጠቃላይ ዘገባው የህዝቡን ጤና ስጋት፣ የፖለቲካዊ ትብብርና የህግ የበላይነትን ፍትጊያ በአንድ ላይ አዋህዶ የሚያሳይ አሳዛኝ ክስተት መሆኑን ያንጸባርቃል። በምስራቅ አርሲ ከ37 በላይ የኦርቶዶክስ እምነት ተከታይ ምዕመናን ተገደሉ። በኦሮሚያ ክልል በምስራቅ አርሲ ዞን አስኮ ወረዳ ውስጥ የተፈጸመው አሰቃቂና ዘግናኝ ጥቃት የአካባቢውን ማህበረሰብ በከፍተኛ ሀዘንና ስጋት ውስጥ ከቶታል። ይህን ልብ ሰባሪ ክስተት ተከትሎ የወጡ መረጃዎች እንደሚያመለክቱት ማንነታቸውና ሃይማኖታቸውን መሰረት አድርጎ በኦርቶዶክስ እምነት ተከታዮች ላይ ብቻ ያነጣጠረ መጠነ ሰፊ የጥቃት እርምጃ ተወስዷል። ከግንቦት 23 ቀን ጀምሮ በተቀሰቀሰው በዚህ ደም አፋሳሽ ድርጊት እስካሁን ድረስ የ37 ንጹሐን ዜጎች ህይወት በግፍ ተቀጥፏል። ከሰብአዊ እልቂቱ ባሻገር ጥቃቱ ያደረሰው የንብረት ውድመት እጅግ አሰቃቂ ነው። ከተጠቂዎቹ መኖሪያ ቤቶች መካከል ከ234 በላይ የሚሆኑት ሙሉ በሙሉ በእሳት ጋይተው ወደ አመድነት የተቀየሩ ሲሆን ነዋሪዎቹ የዕድሜ ልክ ልፋት የሆኑት ከብቶችና ሌሎች ንብረቶቻቸውም በታጠቁ ኃይሎች ተዘርፈዋል። የጥቃቱ ኢላማ የሰው ህይወትና የግል ንብረት ላይ ብቻ የተወሰነ አልነበረም። ይልቁንም የአካባቢው ማህበረሰብ የረጅም ጊዜ ታሪክ፣ መታወቂያና መንፈሳዊ እሴት የሆኑት የሃይማኖት ተቋማትም የዚህ አውዳሚ ድርጊት ዋነኛ ሰለባ ሆነዋል። ለአብነት ያህል ከ101 ዓመታት በላይ ዕድሜ እንዳለው የሚነገርለት የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን በእሳት ተቃጥሎ ፈጽሞ ወድሟል። በተጨማሪም የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ ህንፃዎችና የእንግዳ ማረፊያዎች በተመሳሳይ መልኩ በእሳት እንዲጋዩ ተደርገዋል። ይህ አሰቃቂ ጥቃት በአንድ ዕለት ብቻ የተገታ ሳይሆን በቀጣዩም ቀን አድማሱን በማስፋት በወረዳ በሚገኙ በርካታ ቀበሌዎች ማለትም በዘዲቡ፣ ኢሬቻ ሚካኤል፣ ሱንቴ ማርያም፣ ቦግዶ አቦ፣ ሌንጮ ኦዳ፣ ጂሶ እና ኳስ ድሬ ቀበሌዎች ውስጥ እጅግ የከፋ ውድመት ማስከተሉን ቀጥሎ በዚህም የተነሳ ቤቶቻቸው የተቃጠሉባቸውና የህይወት ዋስትና ያጡ በርካታ ነዋሪዎች ነፍሳቸውን ከሞት ለማትረፍ ሲሉ አካባቢያቸውን ለቀው ወደ ጫካዎች እንዲሁም ሱንቴ ወደ ተባለ ደህንነቱ የተሻለ ነው ወዳሉት ስፍራ ለመሰደድ ተገደዋል። ይህ ሰፊ ጥቃት ሊባባስና ከፍተኛ ጉዳት ሊያደርስ የቻለበት ዋነኛ ምክንያት ተብሎ የሚነሳው በጸጥታ መዋቅሩ ላይ የታየው ክፍተትና ሆን ተብሎ የተፈጠረ የሚመስለው መዘናጋት ነው። የአካባቢው ነዋሪዎች ጥቃቱን አስቀድመው በመገመት በራሳቸው አቅም ራሳቸውን ለመከላከል ጥረት ሲያደርጉ የነበረ ቢሆንም የመንግስት የፖለቲካ ካድሬዎች አካባቢውን ለማረጋጋት በሚመስል መልኩ የደህንነት ዋስትና እንደሚሰጡ በመግለጽ ነዋሪውን እንዲዘናጋ አድርገውታል። ይህ ሁኔታ ደግሞ ታጣቂዎቹ ያለምንም ከልካይና ተቃውሞ የጥፋት ተልዕኳቸውን እንዲፈጽሙ ምቹ ሁኔታን ፈጥሮላቸዋል። በተጨማሪም በሀገሪቱ ውስጥ የነበረው አጠቃላይ ፖለቲካዊ ትኩረት ወደ ሀገራዊ ምርጫ በማዘንበሉ ምክንያት የተፈጠረውን የጸጥታ ክፍተት ታጣቂ ኃይሎች በጥንቃቄ ተጠቅመውበታል። ጥቃቱም ልክ የምርጫውን ዋዜማ ዕለት ጠብቆና በከፍተኛ ሁኔታ ታቅዶበት የተፈጸመ መሆኑን የጥቃቱ አፈጻጸም በግልጽ ያሳያል። ምስራቅ አርሲ በተደጋጋሚ ጊዜያት የንጹሐን ደም የሚፈስበትና መሰል አሳዛኝ ክስተቶች የሚስተናገዱበት ቀጠና መሆኑ የማህበረሰቡን ሀዘንና ስብራት ይበልጥ አባብሶታል። ቤታቸው ፈርሶ ንብረታቸው ወድሞ በጫካ ውስጥ ተደብቀው በረሃብና በፍርሃት እየተሰቃዩ የሚገኙት እኒህ አቅመቢስ ዜጎች እባካችሁ የቀረነው እንዳናልቅ ድምፅ ሁኑን በማለት የድረሱልን ጥሪያቸውን በምሬት እያሰሙ ይገኛሉ። በመሆኑም የሚመለከታቸው የፌዴራልም ሆነ የክልሉ መንግስት የጸጥታ አካላት ጉዳዩን በቸልታ ሳያልፉ በአስቸኳይ ወደ ስፍራ በመንቀሳቀስና ጣልቃ በመግባት ይህንን ማንነት መሰረት ያደረገ የንጹሐን ጭፍጨፋና መፈናቀል ያስቆሙ ይገባል ሲሉ ነዋሪዎች ገልጸዋል። ከዚህም ባሻገር ዘመዶቻቸውን ተነጥቀው ንብረታቸውን አጥተው በየጫካው ለተበተኑትና በከፍተኛ ጭንቀት ውስጥ ላሉት ዜጎች አስቸኳይ ሰብአዊ እርዳታ ሊደረግላቸው እንደሚገባ አበክሮ ያሳስባል።
የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች የሀገር ውስጥና ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ